ጊዜው የዛሬ ዓመት ገደማ ነበር። የሆነው እንዲህ ነው። ሀዱሽ ገብረስላሴ ቅባቱ የተባለ ኢትዮጵያዊ እንግሊዝ ሀገር በገባ በሳምንቱ ውስጥ 3 ለአቅመ ሔዋን ያልደረሱ ሴቶች ላይ ጾታዊ ትንኮሳን ፈጽሟል በሚል ለፍርድ ቤት ቀረበ። ጉዳዩ መላው ዓለምን ያሳዘነ፣ ያስደነገጠ እንዲሁም ያስገረመ ኢትዮጵያውያንን አንገት በሀፍረት ያስደፋ ነበር። ታዋቂ የዜና አውታሮች ጉዳዩን በዚህ መልኩም ዘግበውታል። A serious situation is getting attention. An asylum seeker has been accused of inappropriate behavior towards a 14-year-old. እንግሊዝ በገባ በቀናት ውስጥ ለአቅመ ሔዋን ባልደረሱ ታዳጊ ልጃገረዶች ላይ ጾታዊ ትንኮሳ ፈጽሟል በሚል የተጠረጠረው ኢትዮጵያዊ ስደተኛ ዛሬ ለሁለተኛ ቀን ፍርድ ቤት ቀርቧል። ኢትዮጵያዊ ነው የተባለ ጥገኝነት ጠያቂ እንግሊዝ ከመግባቱ በሳምንት ልዩነቱ 3 ጾታዊ ጥቃቶችን ፈጽመዋል በሚል በዚህ ሰዓት በእንግሊዝ ከባድ የተባለ ሰላማዊ ሰልፍ እንዲደረግ ምክንያት መሆኑን የተለያዩ የሚዲያ ገጾች ዴይሊ ሜልን ጨምሮ እየዘገቡ ይገኛሉ። በወቅቱ ሀዱሽ ከእስር ቤት አምልጦ ጠፍቷል የሚል መረጃም የምዕራባውያን የዜና አውታሮች በሰፊው እየተቀባበሉት ሲያስተጋቡት ነበረ። ለመሆኑ ሀዱሽ አሁን ላይ የት ነው ያለው? ምንስ እያደረገ ነው? ወንጀሉን ፈጽሟልን? የሚል ጥያቄ እንጠይቃለን። ለመሆኑ ሀዱሽ እንዴት ወደ እንግሊዝ ሀገር ሊገባ ቻለ? አጋጣሚ ሆኖ እኔ አንድ ጓደኛ አለኝ እዛ ለንደን ዳዊት የሚባል እና እዚህም ከመሄድ በፊትም በደንብ እንተዋወቃለን እዚሁ እና እዛ ትንሽ በሕክምና እንዲያም ቨርቲካል ከምትሄድ እስከ ፒኤችዲ በዚህ ሆሪዞንታል ብትሄድ የተሻለ ነው እና የነሱ ሰርቲፊኬት እንደገና ደግሞ የነሱ ላይሰንስ ዲፕሎማ መያዝ ፖስት ግራጁዌት ዲግሪ መያዝ የትም ዓለም ይሰራል። ያው ቋንቋቸው ኦል ኦቨር ዘ ወርልድ ነው፣ ዩኒቨርሳል ነው እንደምታውቀው እና ከጎተንበርግ ጎቲያ ካፕ የሚባል እንዲያም ነበር ስፖርት ውድድሩም አይቼም በስነ ስርዓት ምን እንደሚመስል አይቼዋለሁ እና የስዊድን ቋንቋ በጣም ትንሽ ከበደ ሃርድሺፕ ነገር መሰለና ያንን ማዕከል አድርጌ እንደገና ደግሞ የተሻለ ህይወት ይሆናል ብዬ ወደዛኛው የፒኤችዲ ትምህርትን በስፖርት ማኔጅመንት ነበረ። ዴፊኒትሊ ከዛ ማስተርሴንም እሱ ነው የሰራሁት። ከስዊድን ወደ እንግሊዝ በምን ሄድክ? ከስዊድን ጀርመን ትንሽ ቆዩ። በኋላ ከጀርመን ተነስተ ማንሃይም የሚባል ቦታ አለ። ቀጥታ ባቡር ይዘህ ፈረንሳይ ነው የምትገባው። ከፈረንሳይ እንደገና ደግሞ ሊል የምትባል ከተማ አለች፣ ከፓሪስ ማለት ነው። ከዛ ዳንኪር የሚባል አካባቢ አለ። ይሄ ባህሩ ምናምን ቡትሱ የሚልኩ ማለት ነው። እና በእንደዛ ብዬ ያው አሉ ሰዎች እዛ ሀበሾችም አሉ፣ አረቦችም አሉ፣ ኩርድሽም አሉ። የነሱን 1600 ዩሮ ትከፍልና ከዛ በባህር ትሄዳለህ። አንድ ሳምንት ነው እንደዚህ አካባቢ ነው ጫካ ላይ የተቀመጥኩት። 2 ወር አሉ፣ 3 ወር አሉ፣ 4 5 ይሞክረው የሚመለሱ አሉ። እና እግዚአብሔር አምላክ የተመሰገነ ይሁን በዛ እንኳን 1 ሳምንት ነው የቆየሁት። ከዛ ሌሊት ነው የምትጓዘው። ደላሎች አሉ፣ ዚአር ኩርድሽ ከሀበሾችም አሉና በእንደዚህ አድርገው በዚህ አድርገው ነው የሚወስድ። ከዛ ዋና እንችላለን በስነ ስርዓት ወደ ቡትሱ ተሳፈራለህ ማለት ነው። ምዕራባውያኑ በዜና አውታሮቻቸው ያራገቡት ይህ የጾታዊ ትንኮሳ እንዴት ሊፈጸም ቻለ? እውነት ሀዱሽ ጾታዊ ትንኮሳውን ፈጽሟልን? ምላሹን ራሱ ይሰጠናል። ሰዎች ከዚህ ነው የሚመጡት ተማሪዎቹ። የሚገርም ከዛኛ ሆ ብለን እንደዚህ ስንመጣ እየተጫወትን እንስቃለን። ምን ላለን ነጮች ናቸው የሚመጡት። ነጮች ተማሪዎች ናቸው። ተማሪዎችም ጥቁሮችም አሉ። እሺ የሚገርም ከዛ እንደዚህ ስንል ከፊቴ የሆነ ልጅ የተጋጩ ነበሩ። ግጭት ነገር ጠብ ነው እንደዛ በለውና አንድ ትልቅ ተማሪ ግዙፍ የሆነ እድሜው እንዲያም ትልቅ አትለውም የሆነ ልጆችም ይጮሃሉ። ምንድነው ምናምን እኔ ቋንቋችዬ እንደዚህ ስል ለካዛ ሆነ አንድ ልጅ ካሪቢያን ነገር ስልክ ደውላ ሴቶችን ጾታዊ ትንኮሳ እያደረጉ ነው ጥቁሮቹ ብላ ትደውላለች። ልክ እነሱ ወደ ፎረስቱ ሲሄዱ እኔ ፍሮንት ገባሁ። ወዳዚት ምንድነው ምናምን ቢያሳስረዳ ይዋል እኔን ያዛሉ ማለት ነው። ሀዱሽ እንደተናገረው ጾታዊ ትንኮሳውን ባልፈጸመበት ሁኔታ የሆነው የአንድ በግሩፖች መካከል ወይም ደግሞ በወጣቶች መካከል ጸብ ተነስቶ ነበረ። እዛ ጸብ ላይ እሱ ቋንቋ ስለሚችል ለመገላገል እንደሄደ ሀዱሽ ተናግሯል።
በዛ ሁኔታም እንግዲህ ለጾታዊ ትንኮሳ አድርጓል በሚል ወደ ፖሊስ እንደተደወለና ፖሊሶቹ መጥተው እንዳሰሩት በራሱ ድምፅ ነግሮናል። ለመሆኑ ለምንድን ነው እሱ ሀዱሽን ማሰርና በሐሰት መወንጀል ያስፈለገው? ልንገር፣ እንግሊዝ ውስጥ 4 ፓርቲዎች አሉ በዚሁ ሰዓት። አንደኛ ኪር ስታርመር የሚመራው ኮንሰርቫቲቭ ፓርቲ በጣም እሱ ስደተኞችን እንቀበልና እንትን ካልን ወደ ሩዋንዳ ቢል አይነት እንድንሄድ ከዚህ በፊትም ስናክ ላይ ያወጡት ህግ አለ። ሁለተኛው በጣም ኮንሰርቫቲቭ አንቲ ኢሚግሬሽን ሙቭመንት የሚያደርግ ማለት ነው። ሶስተኛው ዩኬ ሪፎርም ይባላል። አሁን በቅርቡ እንዲያ ምርጫ ያሸንፋል ጠራርጊንም ማስወጣቸው የሚለው ማለት ነው። አራተኛው እንደገና ደግሞ ግሪን ፓርቲ ይባላል። እነ ኤለን መስክ ሙሉ ዩሮፕ ያደራጁት ስፖንሰር የሚያደርጉት በቃ አረቦቹ በጣም በቃ ከኢራቅ ከሲሪያ ከአፍጋን ከሩቅ በቃ የሚመጡት በቃ ትራምፕ ቫይረስ የሚሉት ማለት ነው። በጣም አስቸጋሪ እና እነዚህ ፓርቲዎች ህግ ለማውጣት እኔን ማቴሪያሊስት አድርገው ፍሮንት አደረጉኝ እንጂ በዚህ ነው እኔ ሰለባ ሆንኩት እንጂ በፍጹም ተአምር በስነ ምግባር አይደለም። እንግዲህ ሀዱሽ እንደሰማችሁት በሀገሪቱ ለሚወጣው መጤጠል በተለይም ጥቁር ጠል አዲስ ህግ መጠቀሚያ ለማድረግ እሱን ስለፈለጉት ከዚህ ጉዳይ ጋር አገናኝተውት እንግዲህ ስሙን በማጠልሸት በመላው ዓለም አስደናቂ በሚመስል ሁኔታ መነጋገሪያ አድርገውት ነበረ። ነገር ግን ሀዱሽ ጉዳዩን እንዳልፈጸመ ተናግሯል። ከዛም በኋላ እንግዲህ ሀዱሽ ንጽህናውም ከተረጋገጠ በኋላ ጭምር እዛ ያለውን ነገር ጨርሶ ትምህርቱን እዛው እንዲቀጥል ጥያቄ ቢቀርብለትም እሱ ግን ያንን ጥያቄ ሳይቀበል ቀርቷል። ስለዚህም እንግዲህ ወደ ኢትዮጵያ እንዲመለስ ተደርጓል ማለት ነው። እና ዳኛው እኔ የሚዲያ ጫና አለብኝ፣ እዚህ ነው የምኖረው፣ ልጆች አሉብኝ፣ አንተ በሰራህ ወንጀል ስቴትመንትን 10 መንዝ ነው የሚለው፣ ስለዚህ ቅጣትን ጨርሰ አሳልም መጠየቅ ትችላለህ ያለኝ። እኔ ሄዳለሁ አገሬ፣ ከዚህ በኋላ ስሜን አጥፍታችሁ እዛ ላይ ቆሜ አእምሮዬን ኦፕን ሆኖ የእናንተን ኮሌጅና ካሪኩለም ስታንዳርዱን የጠበቀ ትምህርት ለመማር እንተረስቱም ዝግ ነው። እንግዲህ ሀዱሽ እንደሚለው ከሆነ ወደ ኢትዮጵያ ተመልሶ ራሱን ወደ ገዳም እና ራሱን ለማረጋጋት የተለያዩ ጥረቶችን ሲያደርግ ቆይቷል። ያም ጥረት እንግዲህ አዲስ ስለ ስደት አስከፊነት የሚያወሳ መጽሐፍን እንዲጽፍ አድርጎታል ማለት ነው። እና በስደት ላይ በነበረው ጊዜ ስላጋጠመው ፈታኝ ወቅትም አዲሱ መጽሐፉ ላይ አካቷል። መጽሐፉ እንግዲህ በተለይም ከሀገር ውጭ የሚኖሩ ኢትዮጵያውያን ስደተኞች ቢያነቡት ከፍተኛ የሆነ ጥቅም እንዳለውም ተነግሯል። አጠቃላይ ሀዱሽ ያሳለፋቸው ውጣ ውረዶችና ያጋጠመው ነገር ሁሉ በዛ መጽሐፍ ውስጥ ተካቶ ይገኛል ማለት ነው። ቤተሰቦቼ እንግዲህ እንደተመለከታችሁት ሀዱሽ እንዴት እንደመጣ ወንጀሉ እንዴት ከሱ ጋር ሊያያዝ እንደቻለ በምን መልኩ እሱን ተጠቂ እያደረጉት እንዳሉት ተናግሯል ማለት ነው። ሀዱሽ ከተናገራቸው ነገሮች እጅግ በጣም የገረመኝ እንግሊዝ ውስጥ ስላለው የእስረኞች አያያዝ የሚገርም ነገር ተናግሮ ነበረ። እንግሊዝ ሀገር ያለው የእስረኞች ጉዳይ በጣም የሚገርምና የሚያሳዝን ነው ማለት ነው። እስረኞች ራሳቸውን እንዲያጠፉ ከምግብ ጋራ ሰንሰለት ጭምር በቀዳዳ እንደሚገባላቸው ተናግሯል። ይሄ እንግዲህ አውሮፓ ብንልም በጣም የበለጸገ ሀገር ብንልም አሁንም ድረስ ስደተኞች ላይ ያለው አመለካከትና ዘረኝነቱ እንዳልጠፋ ማሳያ ነው። እንግዲህ አውሮፓ ሲባል እዚህ ኢትዮጵያ ሆነን ለምናይ ሰዎች በጣም ከዘረኝነት የጸዳ በጣም በቃ ሁሉ ነገር አልጋ ባልጋ ሆኖ የተመቻቸ ነገር ነው የሚመስለን። ለመሆኑ እዛ አውሮፓ የምትገኙ ሌላም የዓለም ክፍል የምትገኙ ምን ይመስላል ያለው ሁኔታ? የዘረኝነቱ ሁኔታ እንዴት ነው? እሱ በስደት መሄድ ያለው ሁኔታ ስደተኛ ሆኖ መሄድ ይከብዳል ወይስ ደግሞ በቀላሉ የሚለመድ ነገር ነው? ምክንያቱም አሁን ላይ የምንሰማው ነገር በተለያየ የመገናኛ ብዙሃን በተለይ በሶሻል ሚዲያ የምንሰማው ነገር በፊት የምንሰማው ከነበረው ትንሽ ከበድ ያለ ነገር ነው። ድሮ እኛ የምንሰማው ሁሉ ነገር ቀላል እንደሆነ ሰው ብቻ እንዴ ከኢትዮጵያ ይውጣ የትም ሀገር ይሄድ
ብቻ ከኢትዮጵያ እግሩ ይውጣ በጣም ተመችቶት እንደሚኖር ያው ቢሰራ ስራ ይበዛል ቢሰራም ግን ከዛ ውጭ ባለው ነገር በጣም ተመችቶትና ደልቶት እንደሚኖር ነው። በፎቶም በተለይ አልፎ አልፎ ፎቶ ምናምን ይላክ ነበር ዘመዶች ምናምን ሲሄዱና በቃ ተመችቷቸውም እንደሚኖሩ ምንም አይነት ችግር እንደማያገኛቸው እንደዛ ነበር እነሱም ሲደውሉ የሚነግሩን። እንደገና ፎቶም ሲልኩልን ያንን ነገር ነበር የሚነግሩን። ግን አሁን እንዴት እንደሆነ አላውቅም ማህበራዊ ሚዲያ ከመጣ በኋላ በተለይ ቲክቶክ በሰፊው ከመጣ በኋላ ከውጪ የምንሰማው ነገር ከኢትዮጵያ ውጪ ትንሽ ከበድ ያለ ነገር ለመኖር ከበድ ያለ ነገር የስደተኝነት ህይወቱ እንደሚከብድ ስራው ሁሉ ነገር ብቻ ትንሽ ኢትዮጵያ ካለው ከበድ እንደሚልና ጫናው እንደሚበዛ ነው አሁን ላይ የሚነግሩንና ምን ያህል እውነት እንደሆነ አላውቅም። ያው እኛ ግን እዚህ ሆነን በቃ እንደው ምን አለ በህይወታችን አንዴ የሆነ ቦታ ተሰደን አይተነው ብንመጣ ብለን ነው የምናስበውና ለመሆኑ እዚህ ላይ ያላችሁ ምልከታ ምንድነው? ሲቀጥል ደግሞ የሀዱሽ ኬዝ ላይ ምን አይነት ሐሳብ አላችሁ? እንደዚህ ስደተኞች በዚህ ልክ የራሳቸውን ህግ ለማርቀቅ ሲሉ ስደተኞችን ማጥመድና እነሱን ደግሞ የእሳት ማቀጣጣያ አድርጎ መጠቀም በጣም የከፋ ነገርና በጣም አንገትን የሚያስደፋ ነገር ነው። እውነት ለመናገር የደረሰበት የሞራል ጉዳት በጣም ከባድ ነው። ብዙ ሚዲያዎች ሲቀባበሉት ነበረ። እኛም ራሱ በጣም አዝነንበት ነበር እንደ ህዝብ ማለት ነው። ኢትዮጵያን አሳፍሯል ብለን ማለት ነው። ኮምፕሊትሊ ነገሩ እውነት ነው አድርጎታል የሚል ድምዳሜ ላይ የደረሱ ሰዎች ነበሩ። ግን እንደምትመለከቱት እሱም እንደተናገረው ከባህል ካስተዳደጉ በጣም በቃ በሃይማኖት ውስጥ ያደገ ባህሉን ጠብቆ ያደገ እናቱን የሚያከብር የልጆች አባት የሆነና እንደዚህ አይነት ነገርን በ10 ደቂቃ ውስጥ የማይመስል ነገር ነው። እንዴት 3 ሴቶችን ለጥቃት የሚያነሳሳ ነገር አደርጋለሁኝ እኔ በፍጹም አላደረኩም ብሎ እንግዲህ በእርግጠኝነት እየተከራከረ ነው የሚገኘው ማለት ነው። አካባቢያችሁ ያለውን ሼር ብታደርጉን አንዱ ከአንዱ ስለሚማር ጥሩ ነው ብዬ ነው ማስበው። በያላችሁበት የምትኖሩ ፈጣሪ ከእንደዚህ አይነት ክፉ አጋጣሚ ይጠብቃችሁ። ሰኔና ሰኞ ገጥሞብኝ ነው ብሏል እሱና ከእንደዚህ አይነት ሰኔና ሰኞ ግጣም ፈጣሪ ይጠብቃችሁ ላለሁኝ እኔ። በተረፈ ደግሞ በምትችሉት መጠን ራሳችሁን መጠበቅ አለባችሁ። ነገሮችን ማየት አለባችሁ። ሁሌ ነገሮችን በጥርጣሬ ነው ማየት ያለባችሁ ከሀገር ውጭ ስትኖሩ ማለት ነው። እና የኔ ሐሳብ ይሄ ነው። እዚህ ላይ የምትጨምሩት ነገር ካለ ልጨምሩ ትችላላችሁ። ለማንኛውም ለዛሬ አበቃሁኝ። ሌላ ቀን በሌላ ሊያስተምረን በሚችል ታሪክ እንመጣለን። ለቤተሰብ አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ ቻናሌን ልትቀላቀሉ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ። ቻው ቻው።